አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ዴቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የመረጃ ጊዜ ከምናስደምጣችሁ አበይት ጉዳዮች መካከል መንግስት በ2019 በጀት ዓመት ከታክስ 1.5 ትሪሊዮን ብር ሊሰበስብ መሆኑ በኑሮ ውድነት የተፈተኑ ዜጎችን የሚያስጨንቅ እንዳይሆን በፓርላማ ተጠየቀም። ህወሓት በአሁኑ ወቅት በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌደራል መንግስት ላይ አዲስ ጥቃት ለመሰንዘር የተዘጋጀ ነው ሲሉ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ተናገሩ። በስራ ላይ ያሉ ተሽከርካሪዎች አዲሱን ሰሌዳ የሚቀይሩት የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የጊዜ ሰሌዳ መሰረት መሆኑን የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን አስታወቀም። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀም። ይህ በእንዲህ እንዳለ ከሰሞኑ 4 ኢትዮጵያውያን ደግሞ በስቅላት እንዲቀጡ መደረጉ ተነግሯል። ወደ ቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት ጥንቅራችን እነዚህ መረጃዎች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰባዊ ወዳጅነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። መንግስት በ2019 በጀት ዓመት ከታክስ 1.5 ትሪሊዮን ሊሰበስብ መሆኑ በኑሮ ውድነት የተፈተኑ ዜጎችን የሚያስጨንቅ እንዳይሆን በፓርላማ ተጠየቀም። በተያያዘ ጉዳይ ኢትዮጵያ ከአበዳሪ ሀገራት ከፍተኛ የዕዳ ሽግሽግ ተደርጎላት ቢሆንም ለ2019 ከያዘችው መደበኛ በጀት ከፍተኛውን ለዕዳ የምትከፍል መሆኑም ጥያቄ አስነስቷል። የፌደራል መንግስት በ2019 በጀት ዓመት ከታክስ ገቢ 1.5 ትሪሊዮን ብር ለመሰብሰብ ማቀዱን ገንዘብ ሚኒስቴር ያስታወቀ ሲሆን የ2019 ረቂቅ በጀት መግለጫ ላቀረቡት ለገንዘብ ሚኒስትሩ አቶ አህመድ ሺዴ በዚህ ጉዳይ ላይ የፓርላማ አባላቱ ማሳሰቢያ አቅርበዋል። አንድ የፓርላማ አባል መንግስት ያቀደው የበጀት ዓመቱ 1.5 ትሪሊዮን ብር ያሰባሰብ ሂደት በተለይም መደበኛ ግብር የሚከፍሉ ዜጎችን የሚያስጨንቅ እንዳይሆን ሲሉ ከወዲሁ ስጋታቸውን ገልጸዋል። አሁን በምናየው ሁኔታ ግብር የሚከፍለው ዜጋ በጣም አናሳ መሆኑ ነው። በተለይም ከመንግስት የተጠጉ አንዳንድ ባለሀብቶች የምንላቸው በሙስናና በሌብነት የሚዘለሉ አሉም ብለዋል። ፓርላማ አባሉ የተለየ የግብር አሰባሰብ ሂደት መከተል እንደሚገባም አስገንዝበዋል። በተያያዘ ዜና ኢትዮጵያ ከአበዳሪ ሀገራት ከፍተኛ የዕዳ ሽግሽግ ተደርጎላታል ቢባልም ለ2019 ዓ.ም ከያዘችው የመደበኛ በጀት ውስጥ ከፍተኛውን ለዕዳ የምትከፍል መሆኑ ላይ እኚሁ የፓርላማ አባል ጥያቄ አንስተዋል። ከ2019 በጀት ዓመት ጠቅላላ የመደበኛ ወጪ ከ1.2 ትሪሊዮን ብር ውስጥ ከ542 ቢሊዮን ብር በላይ ወይንም 43.8 በመቶ የሚሆነው የተደለደለው ለዕዳ ክፍያ ነው። በሌላ በኩል ደግሞ ኢትዮጵያ ከአበዳሪ ሀገራት ከፍተኛ የዕዳ ሽግሽግ ተደርጎላታልም ተብሏል ሲሉ አቅርበዋል። ለሚኒስትር አቶ አህመድ ሺዴ በዚህ ጉዳይ ጥያቄ ያቀረቡትኛው የፓርላማ አባል የሀገሪቱ ከፍተኛ በጀት ለዕዳ የምንከፍለው ከሆነ ሀገሪቱ የምትፈልገው አጠቃላይ ልማት ስራዎችን ለመስራት ያስችላልን? ሂደቱስ ትክክል ነው ወይ ሲሉ ጥያቄ አንስተዋል። በገንዘብ ሚኒስቴር ሪፖርት አበዳሪ ሀገራት ከፍተኛ የሆነ የዕዳ ሽግሽግ እንዳደረጉ መገለጹን አንስተው በጣም ከፍተኛ የሆነ ገንዘብ ነው ለዕዳ እየከፈልን ያለ ነው። ይህ የሆነበት ምክንያት ምንድነው? ከፍተኛ ሽግሽግ ተደርጓል ከተባለ የሚል ጥያቄም አንስተዋል። ሌላኛው የፓርላማ አባል ዶክተር መብራቱ አለሙ በበኩላቸው ከተመደበው በጀት ውስጥ 52% መደበኛ ነው፣ ከ52% 44% ለዕዳ ክፍያ ነው፣ ቀሪው ለነዳጅ ማዳበሪያ ድጎማ ነው ብለው ስለዚህ የትኛው በጀት ነው ወርዶ የህዝቡን ህይወት ሊቀይር የሚችለው ሲሉ ጠይቀዋል። ዶክተር መብራቱ የህብረተሰቡ ገቢ ምን ያክል ጨምሯል የሚለው መፈተሽ አለበት ሲሉ ያሳሰቡ ሲሆን የመንግስት ገቢ ከፍ እያለ የዜጎች ኑሮ የማይሻሻል ከሆነ ስኬት ሊሆን ስለማይችል በደንብ መታየት አለበትም ብለዋል። የገንዘብ ሚኒስቴር ሪፖርት የኢኮኖሚ እድገት መኖሩን ያሳያል። ነገር ግን የኢኮኖሚ እድገት ትርጉም የሚኖረው በተጨባጭ በህዝብ ህይወት ውስጥ ተጨባጭ ለውጥ ማምጣት ሲችል ነው ሲሉም ተናግረዋል። በየጊዜው በየገበያው የሚፈጠረው የኑሮ ውድነት አሁንም ብዙ ዜጎችን ጫና ውስጥ የከተተ ነው። ስለዚህ መንግስት ያስመዘገበውን የኢኮኖሚ እድገት በቀጣይ ዓመት ተጨባጭ የህዝቡን ገቢና የኑሮ ውድነትን ለማሻሻል ምን አይነት ስራዎች መሰራት አለባቸው የሚል ጥያቄም አንስተዋል። የሚኒስትሩን ምላሽና ማብራሪያ በቀጣይ ዘገባ የምናቀርብ ይሆናል። ህወሓት በአሁኑ ወቅት በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌደራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ተናገሩ። የፕሪቶሪያውን የሰላም ስምምነት የፌደራል መንግስትና ህወሓትን በመወከል በዋናነት የተሳተፉትና የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሑፍ በጋራ አውጥተዋል። በዚህም ጽሑፋቸው በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግም ጥሪ አቅርበዋል።
አምባሳደር ሬድዋንና አቶ ጌታቸው የፕሪቶሪያው ስምምነት በጦርነት ለደቀቀው ቀጠና እንዲሁም አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና አገሪቱን ወደ ቀድሞ እልቅት ለመመለስ የሚንቀሳቀሱ ኃይሎች ስለመኖራቸው ገልጸዋል። እንደ አውሮፓውያኑ አቆጣጠር በ2022 በደቡብ አፍሪካ ፕሪቶሪያ የተደረገውን የድርድር ሂደት ያስታወሱት አምባሳደር ሬድዋንና አቶ ጌታቸው መጀመሪያ ላይ በሁለቱም ወገኖች መካከል የነበረው አለመተማመን ከፍተኛ እንደነበር ጠቁመዋል። ነገር ግን በኋላ በነበረው ወዳጃዊ ቀረቤታ አወያዮቹ እፎይታ ማግኘታቸውን ገልጸው በውይይቱ ጥብቅ ከሆነው መደበኛ ዲፕሎማሲያዊ ፕሮቶኮል ወጥቶ በትንሽ ክፍል ውስጥና በእንግሊዝኛ የመግባባት ግዴታ ባስቀረ መልኩ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄድ መደረጉንም አስታውሰዋል። ይህ የቀጥታ ውይይት መካሄድ መጀመሩም ረጅም ሰዓታትን የወሰዱ ክርክሮችን አልፎ ለዘላቂ ሰላም መሰረት መጣሉንም አብራርተዋል። ይህ ስምምነት በወቅቱ የነበረውን የደም መፋሰስ ያስቆመና የበርካታ ወጣቶችን ሕይወት የታደገ ታሪካዊ ክስተት እንደነበርም በአጽንኦት አስገንዝበዋል። የፕሪቶሪያው ስምምነት በኢትዮጵያ ሕዝብ ዘንድ ታላቅ ደስታን ቢፈጥርም በህወሓት ወይንም ቲፒኤልኤፍ እና በአማራ ፋኖ ኃይሎች ውስጥ ባሉ ጽንፈኛ አካላትና በኤርትራ መንግስት ግን ተቀባይነት አላገኘም ብለዋል። የህወሓት ጥቂት አመራሮች ስምምነቱን ለጊዜያዊ ማገገሚያና ኃይል ማሰባሰቢያነት ብቻም ሊጠቀሙበት እንደፈለጉ ገልጸው የፋኖ አካላትም ጦርነቱ እንዲቀጥል የራሳቸውን ፍላጎት አንግበው ሲንቀሳቀሱ ነበር ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደግሞ ስምምነቱን በይፋ በማውገዝ ኢትዮጵያ ደክማና ተከፋፍላ እንድትቀር ካላቸው ጽኑ ፍላጎት የተነሳ ጽምዶ የተሰኘ ምስጢራዊ ጥምረት በመፍጠር የጥፋት ኃይሎችን የተባበሩ መሆኑን በይፋ ከሰዋል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌደራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን አመልክተዋል። ይህ ቡድን የፕሪቶሪያውን ስምምነት በግልጽ በመጣስ ህጋዊ የነበረውን የክልሉን ጊዜያዊ አስተዳደር ማፍረሱን፣ የሰላም አማራጭ አራማጆችን ማግለሉን፣ ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ መሆኑን አስረድተዋል። የትግራይ ህዝብ ይህንን የጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርገውም ቡድኑ ክልሉን ወደ ሌላ የጭቆናና የትርምስ ቀጠና እየቀየራት መሆኑንም ጠቁመዋል። በመጨረሻም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት ፍጹም ባይሆንም የመሳሪያ ድምጽ ጸጥ ያደረገና የተወሰነ መረጋጋትን ያመጣ ብቸኛ አማራጭ መሆኑን ገልጸዋል። ስለሆነም ዓለም አቀፉ ማህበረሰብ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓትና በአስመራ ባሉ አመራሮቻቸው ላይ ጠንካራ ዲፕሎማሲያዊ ጫና እንዲያደርጉም በጥብቅ ጠይቀዋል። የአንድን ሙሉ ትውልድ ስቃይና እልቅት ችላ በማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎችን ስህተት ለማስቆም አሁኑኑ መስራት እንደሚገባም አስገንዝበዋል። በስራ ላይ ያሉ ነባር ተሽከርካሪዎች አዲሱን ሰሌዳ የሚቀይሩት የትራንስፖርትና ሎጂስቲክስ ሚኒስቴር በሚያወጣው የጊዜ ሰሌዳ መሰረት መሆኑን የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታወቀም። አዲሱ ሰሌዳ በአሁኑ ወቅት መሰጠት የተጀመረው አዲስ የተሽከርካሪ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ ለነበሩና ከዚህ በኋላ አዲስ ለሚመዘገቡ ተሽከርካሪዎች ብቻ በመሆኑ ነባር ተሽከርካሪዎች አሁን ባሉበት ሰሌዳ አገልግሎቱን ማግኘት እንደሚቀጥሉም ተገልጿል። አዲስ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ የሚገኙ ተገልጋዮች ቀደም ሲል በተመዘገበው ቅደም ተከተል መሰረት ከየቅርንጫፎቹ ጥሪ ሲደረግላቸው ሄደው እንደሚወስዱም አቅጣጫ ተሰጥቷል። የነባር ተሽከርካሪዎችን ሰሌዳ በተመለከተ የተቀመጠው አቅጣጫ ትናንት በዘርፉ በተሰየሙና ከጉዳዩ ላይ ተያያዥነት ካላቸው መረጃዎች ጋር በቀጥታ ይገናኛል። ትናንት በነበረው የትራንስፖርት ግምገማ ላይ እንደተነሳው በከተማው በመቶ ሺዎች የሚቆጠሩ ነባር ተሽከርካሪዎች በአንዴ ወደ ቅርንጫፍ ጽሕፈት ቤት እንዲመጡ ቢደረግ ሊፈጠር የሚችለውን ከፍተኛ መጨናነቅና የአገልግሎት መስተጓጎል ለማስቀረት ሚኒስትሩ የተለየ የጊዜ ሰሌዳ ማውጣቱ አስገዳጅ ሆኗል። ይህም ነባር ባለተሽከርካሪዎች ያለ አግባብ መጉላላት ሳያጋጥማቸው በሂደትና በምደባ እንዲያስተናግድ ተደርጎ የተቀረጸ ስትራቴጂ ነው። በተጨማሪም በትናንትናው ዕለት ከተሰሙ መረጃዎች መካከል መረዳት እንደሚቻለው የነባር ተሽከርካሪዎች የሰሌዳ የመቀየር ሂደት በጥብቅ ቁጥጥርና በተቀናጀ አሰራር እንደሚመራ የተፈለገበት ሌላኛው ምክንያት የመረጃ ቋት የማጽዳት ስራን ለማከናወን ነው። አዲሱ ሰሌዳ ከዘመናዊ የዲጂታል ትራፊክ ቁጥጥር ስርዓትና ከነዳጅ ድጎማ መቆጣጠሪያዎች ጋር የሚናበብ በመሆኑ ነባር ተሽከርካሪዎች በጊዜ ሰሌዳ መሰረት ሰሌዳቸውን ሲቀይሩ የባለቤትነት ማረጋገጫቸውን፣ የቴክኒክ ምርመራቸውንና አጠቃላይ መረጃቸውን በዲጂታል ስርዓት ውስጥ በድጋሚ የተፈተሸ እንዲዘምን ይደረጋል። ይህን ተከትሎም ባለስልጣን መስሪያ ቤቱ በትናንትናው መግለጫው ነባር ባለተሽከርካሪዎች ሚኒስትሩ ይፋዊ የጊዜ ሰሌዳ እስኪያወጣ ድረስ ወደ ቅርንጫፍ ቢሮዎች በአካል በመሄድ መጨናነቅ እንደማያስፈልጋቸው ያሳሰበው ባለስልጣኑ እነዚህ የዝግጅትና ቁጥጥር ስራዎች ሲጠናቀቁ በተዘጋጀላቸው ስርዓት መሰረት ጥሪ እስኪደረግላቸው ድረስ አሁን ባላቸው ሰሌዳ ሙሉን አገልግሎት ማግኘት እንደሚችሉ አረጋግጧል።
በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስትር አስታወቀ። ሚኒስትሩ እንዳለው ከሆነ ይህ ስኬት የተገኘው በሪያድ የሚገኘው የኢትዮጵያ ኤምባሲና በጂዳ የሚገኘው ቆንጽላ ጽሕፈት ቤት በማስተባበር ባደረገው ከፍተኛ የዲፕሎማሲ ጥረት ነው። ይህ መንግስት ለዜጋ ተኮር ዲፕሎማሲ በሰጠው ልዩ ትኩረት የተመዘገበ ውጤት ነው ብለዋል። በተጨማሪም ሚኒስትሩ በሳውዲ አረቢያም ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮች በቅርበት የተከታተለ መሆኑን በመጠቆም ህብረተሰቡም ህገወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያና በተለያዩ መንገዶች ከሚያሰራጯቸው የሐሰት ማታለያዎች ራሱን እንዲጠብቅ ማሳስበዋል። የምህረት አዋጅ ተጠቃሚ ከሆኑት መካከል ከዚህ ቀደም አደንዛዥ እጽ ሳውዲ አረቢያ ውስጥ ይዘው በመገኘታቸው የሞት ፍርድ የተፈረደባቸው 65 ኢትዮጵያውያን ይካተቱ እንደሆነ ግን በግልጽ የተባለ ነገር የለም። ይህ የምህረት ዜና በተሰማበት በዚህ ሳምንት ሳውዲ አረቢያ 4 ኢትዮጵያውያንን በሞት መቅጣቷን አሳውቃለች። የሀገሪቱ የውስጥ ጉዳይ ሚኒስትር ሰኔ 2 ኢትዮጵያውያን እንዲሁም ሰኔ 3 2 ኢትዮጵያውያን በስቅላት መገደላቸውን ከስም ዝርዝራቸው ጋር ገልጿል። የሞት ቅጣቶቹ የተፈጸሙት ሰኔ 1 በናጅራን ግዛት እንዲሁም ሰኔ 3 2018 ደግሞ በአሲር ግዛት መሆኑንም አመላክተዋል። አራቱ ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ አሺሽ ይዘው በመግባታቸው መሆኑን የሚኒስትሩ መግለጫን ዋቢ በማድረግ ቢቢሲ ዘግቧል። ውድ የቲክቫ ኢትዮጵያ ቤተሰቦች ለእሳቱ የያዝንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ ጉዳዮች እንመለሳለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ሰናይ ቆይታም